ያጎስቋላ ማንነት ለሁለት ሳምንታት በየቀኑ በቀዝቃዛ ውሃ ሻወር ከወሰደ በተዘበራረቀው ሰውነት ላይ ምን እንደሚፈጠር ልንገርህ። ከቀን 1 እስከ 3 በቃ ገሃነም ነው። ሰውነት ሙሉ በሙሉ በድንጋጤ ውስጥ ይገባል። አንተም ይሄን የተረገመ ነገር ለምን አባቱን የማደርገው ትላለህ። ከትዕይንቱ በስተጀርባ ግን የደም ስሮች ልክ ያደንዳና ማንነት በርገር ሲይዝ እንደሚኮማተረው በፍጥረት ይኮማተራሉ። ይህ ደግሞ ደም ወደ ወሳኝ የሰውነት ክፍሎች እንዲገፋ ያደርገዋል። ይህም ኖሬፒፍሪን የተባለውን ንጥረ ነገር በከፍተኛ ሁኔታ እንዲለቀቅ በማድረግ የንቃት ደረጃህን በ530% ይጨምረዋል። ከቀን 4 እስከ 7 ሰውነት እጅግ በጣም ብዙ ነጭ የደም ሴሎችን ማምረት ይጀምራል። ይህም ያንን ጎስቋላ የበሽታ መከላከል ስርዓትህን ያጠነክረዋል። አንዳንድ አጥንት የሚያጠኑ የተረገሙ ሳይንቲስቶች በቀዝቃዛ ውሃ መታጠብ በሽታ ተዋጊ ሴሎችን እስከ 300% ድረስ እንደሚጨምር ደርሰውበታል። ከቀን 8 እስከ 10 ሜታቦሊዝምህ ያብዳል። በቀዝቃዛ ውሃ ሻወር መውሰድ የሜታቦሊዝም ፍጥነትን እስከ 350% ድረስ ከፍ እንደሚያደርገው አረጋግጠዋል። ይሄ ደግሞ ያን ሰነፍ ማንነትን በእንቅልፍ ሰዓት እንኳን ስብ እንዲያቃጥል ይረዳዋል። አንተ ደግሞ ጎበዝ የምትሆነው እንቅልፍ ላይ ብቻ ነው። ሰውነት ላይ ያለውን ስብ ከማቃጠል በፊት ግን እስኪ መጀመሪያ ያንን የተረገመ ስራህን አቃጥለው። አሁን ባለህበት ስራ ደስተኛ ካልሆንክና ህይወትህ ከተዘበራረቀ መፍትሄው ይህ ነው። አሁኑኑ ባዮ ላይ ያለውን ሊንክ ተጫንና ተመዝገብ። ከአንተ የተሻለ ህይወት የሚገባቸውን ሰዎች ከተሻለ ስራ ጋር እናገናኛለን። ቢያንስ እንኳን የባንክ አካውንትህን አስተካክል። ከቀን 11 እስከ 14 ልክ እንደ ሱፐር ሂሮ የሆነ የተረገመ ኃይል ታገኛለህ። ሰውነትህ ብራውን ፋት የተባለውን ነገር ማምረት ይጀምራል። ይሄ ያንን የተረገመውን ነጭ ስብ የሚያቃጥልልህ ጥሩ ስብ ነው። ወንድ ከሆንክ ደግሞ የቴስቴስትሮን መጠንህን እስከ 250% ይጨምራል። መጀመሪያ በ30 ሰከንድ ጀምር። ይሄ የማይረባ ሰውነት ተስፋ የማይቆርጥ ከሆነ ወደ 3 ደቂቃ አሳድገው። ውጭ ሀገር የምትኖሩ ሰዎች፣ ከኢትዮጵያ ውጭ ያላችሁ ሰዎች በብዛት በቃ 90% የዋህ ናችሁ። እንዴት ብትሉ ሀገር ቤት ያለ ሰው ይወደኛል ብላችሁ ነው የምታስቡ። በቃ በጣም የሚያስብላችሁ ምናምን ነው የሚመስላችሁ። ደግሞ እዚህ ጋር ይወደኛል ብለህ ካሰብክ እና ማረጋገጫ ከፈለክ እንዴት እንደሚረዱ እነሱ የመጀመሪያ ማለት ነው ብር መላክ አቁም። ከዛ በኋላ ማለት ነው ትንሽ ቀን ይደውሉልሃል። ከዛ በቃ መደወል የሚባል ነገር ይናፍቃል። ጭራሽ ዞር ብለው ነው የማያዩ፣ ይረሱዋል። አንድ ሁለተኛ ወደ ሀገር ቤት ስትሄድ በቃ ጠቅልዬ ነው የመጣሁት አልመለስም፣ የውጭ ሀገር ኑሮ ሰልችቶኛል በላቸው። ወይም እዚህ ሆነ በአጋጣሚ ይሄን ነገር ንገራቸው፣ ልገባ ነው ሀገር ቤት በላቸው። በቃ እንደ እብድ ነው የሚያዩ። ባገኙት አጋጣሚ እንደምንም ብለው ጸበል ለመውሰድ ዝግጅት ነው የሚያደርጉት። ይሄን አረጋግጡ፣ በቃ ዝም ብላችሁ አረጋግጡ።